ዛሬ አንድ መልእክት አለኝ። ይህንን ወንጌል እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ ነቢያት፣ ሐዋርያት ሰብከውታል። ይህንን ወንጌል ተናግረውታልና ዛሬ ግን አንድ መልእክት አለኝ። ጌታ ለዘላለም ይባረክ። ያው እንግዲህ የጾም ወቅት እንደሆነ እግዚአብሔርን ልናስደስተው ነው የምንጾመው፣ ወይም ደግሞ ስጋችንን ለመጎሸም ነው የምንጾመው። ጾም በራሱ የሆነ እጾማለሁ ብለን የምንናገረው ሳይሆን እኛ ደግሞ ፕሮቴስታንቶች ምን እናደርጋለን? ምሽግ የሚባል ነገር አለ። ወደዛ እንገባና እንጾማለን። አንጾምም ማለት አይደለም፣ እንጾማለን። ስንጾም ግን የምንለያቸው ነገሮች አሉ። የምንቀደሰው ነገር አለ በኢየሱስ ክርስቶስ። ወንድምን እየበደልን አንጾምም በኢየሱስ። በወንድም ላይ ክፋትን ይዘን አንጾምም። በወንድም ላይ እርም የሆነ ቁርሾ የሆነ ነገር ይዘን አንጾምም በኢየሱስ ክርስቶስ። ምንም በዜሮ ነው የሚባዛው እሱ አይቱም። ግን እናንተ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ፣ በዓለም ዙሪያ ሁሉ ያላችሁ አሁን በዚህ ሰዓት የምትጾሙ ኢሳይያስ 58ን እንድታነቡ በእግዚአብሔር ፍቅር እመክራችኋለሁ ወይም ደግሞ እለምናችኋለሁ። ኢሳይያስ 58ን እኔ መጀመሪያ መግቢያውን ዝም ብዬ ዛሬ ላንብብላችሁ። ስለ ጾም እንዲህ ይላል በኢየሱስ ክርስቶስም። ይህን ጾም በኢየሱስ ክርስቶስም ብዙውን ጊዜ የሚናገሩ ግብዞች ናቸው ፈሪሳውያን። የመጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ይላል፣ በኖራ የተለሰኑ መቃብሮች ይላቸዋል ፈሪሳውያን። ለምን መሰላችሁ? በኢየሱስ ክርስቶስ ግብዞች ናቸው። የሙሴን ወግ እየጠቀሱ ኃጢአትን በደልን የሚሰሩ እግዚአብሔርንም ሰውን የሚበድሉ ናቸው። በኢየሱስ ክርስቶስም ሰራተኞቻቸውን፣ ወዳጆቻቸውን፣ የቅርባቸውን የሚበድሉ ናቸው። ስለዚህ ግብዞች ይላቸዋል በኢየሱስ ክርስቶስም። የኔ አምላክ ግን ከዛ የሚለይ ነገር መልእክት አለው። እንዲህ ይላል በኢየሱስ ክርስቶስ፣ በኃይሌ ጩሁ አትቆጥቡ፣ ድምፄንም እንደ መለከት አንሳ፣ ለሕዝቤም መተላለፋቸው ለያዕቆብ ቤትም ኃጢአታቸውን ንገራቸው ይላል። አየህ፣ በኢየሱስ ክርስቶስ ኢሳይያስ 58 1 ላይ ንገራቸው። ነገር ግን ዕለት ዕለትም ይሹኛል፣ መንገዴንም ያውቁ ዘንድም ይወዳሉ፣ ጽድቅንም እንዳደረጉ የአምላካቸውንም ፍርድም እንዳልተዉ ሕዝብን እውነተኛ ፍርድም ይለምኑኛል፣ ወደ እግዚአብሔር ለመቅረብም ይወዳሉ። ስለምንስ ጾምን ስለምን ጾመ አንተም አልተከተልኸኝም? ሰውነታቸውንም ስለምንስ አዋረዱ አንተ አላወቅህም? ይላሉ። አዋረድን ይላል። ማን ነው የሚለው? እነዚህ እስራኤላውያን። እነሆ በጾማችን ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍም በጡጫን ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድም ዛሬ እንድትጾሙት አትጹሙ። እኔ የመረጡት ጾም ግን ይህ ነው፣ ሰውነቱን ነፍሱን የሚያዋርድ ባለቀን ነውና። እንደዚህ ባለቀና በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድን ማቅና አመድን በበታቹ ያነጥፍ ዘንድም ነውና። በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ነው ትለዋለህን? እኔስ የመረጡ ጾም ይህ አይደለምን? የበደለህን እስራትን ትፈቱ ዘንድ የቀንበርንም ጠፍር ትለቁ ዘንድም የተገፉትንም አርነት ትሰዱ ዘንድም ቀንበሩንም ሁሉ ትሰብሩ ዘንድም አይደለምንም? እንጀራህንስ ለተራበ ትቆርስ ዘንድም ስደተኞች ድሆችንም ወደ ቤትህም ታስገባ ዘንድ የተራቆቱትን ብታይም ታለብስ ዘንድም ከስጋ ዘመድህም እንዳትሸሽግም አይደለም? የዚያን ጊዜ ብርሃን እንደ ንጋት ይበራልሃል፣ ፈውስም ፈጥኖ ይበቅል፣ ጽድቅህንም በፊትም ይሄዳል። እግዚአብሔር በክብር በኃይል ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል እያለ እስከ 9 ያለውን ያነበብኩት እኔ። ውድ የእግዚአብሔር ቤተሰቦች ኢሳይያስ 58 1ን አንብቡት። ጾም ማለት ይሄ ነው እንግዲህ። ኢየሱስ ክርስቶስ እንጾማለን በኢየሱስ ክርስቶስ። መጾም ያለብን ነገር ምንድነው? መጾም ያለብን ኃጢአትን መጾም አለብን። ኃጢአትን እርምን ይዘህ አትጾም በኢየሱስ ክርስቶስ። ክፋትን ያደረግ አትጾም በኢየሱስ ክርስቶስ። በኃያላን ላይ የተነሳ አትጾም። ለኃያላን ሳትጸልይ አትጾም በኢየሱስ ክርስቶስ። ለነገሥታት ሳትጸልይ አትጾም በኢየሱስ ክርስቶስ። የመጣብን ነገር በምን ምክንያት መጣ የሚለውን ነገር አስብ በኢየሱስ ክርስቶስ። ጾም ይሄ ነው በኢየሱስ ክርስቶስ። መጾም ያለብህ ነገር በኢየሱስ ከክፋት፣ ከአድመኝነት፣ ከጎጠኝነት፣ ከመከራ በወንድም ላይ ከመነሳት፣ የወንድምን ገመድ ከሌብነት በኢየሱስ ክርስቶስ፣ ከአሳዳጅነት በኢየሱስ ክርስቶስ፣ ከረጋሚነት፣ ከሐሜት ይሄን ሁሉ ስታስወግድ ነው ጾም ማለት። ንጹህ ጾም እግዚአብሔር የሚፈልገው ጾም ይሄ ነው። ያለዚያ በኢየሱስ ክርስቶስ ምግብና ውሃ በጾም የምግብና የውሃ ወይም ደግሞ የረሃብ አድማ ነው እንጂ ጾም አይደለም።
እውነተኛ ጾም እግዚአብሔር የሚፈልገው ጾም፣ እውነተኛ ጾም እግዚአብሔር ማይጸየፈው ጾም፣ እውነተኛ ጾም እግዚአብሔር የሚቀበለው ጾም፣ እውነተኛ ጾም በእግዚአብሔር ፊት ሰውነትን የምታዋርደው ጾም፣ እውነተኛ ጾም እግዚአብሔር በሰማይ የሚያሸተው ጾም፣ የተራቡትን ማልበስ፣ ድሃ አደጎችን መድረስ፣ ፍርድ የተጓደለላቸው ፍርዳቸውን አለማዛባት፣ ጉቦ አለመቀበል። ጉቦ የጠቢብን ዓይን እንደምታሳውር መጽሐፍ ቅዱስ በምሳሌ ላይ እንደሚናገረው ይህን አይተ ጉቦ አለመቀበል፣ ሌብነትን አለማድረግ፣ ከቤተሰቦች አለመስረቅ፣ ከወንድም ከወዳጅ አለመስረቅ፣ ወንድም እህትን አለማስቀየም። ይሄ ነው እውነተኛ ጾም በኢየሱስ ክርስቶስ ስም። መጽሐፍ ቅዱስ ይሄን ነው የሚናገረው በኢየሱስ ክርስቶስ ስም። ዛሬ ስንት ነው? 27 ነው። አሁን 6ኛ ወር አይደለም? ጌታ ለዘላለም ይባረክ። 2017 ላይ ነው አይደለም ያለነው። እንግዲህ መጾም እንደውም ምንድነው ምን የሚባለው መሰለ ቀኑ እኛ ሁሌ ለኛ መድኃኒዓለም ነው። ከ1 እስከ 30 መድኃኒዓለምን የምናከብረው መድኃኒዓለም የእግዚአብሔር ማርያም ልጅ ኢየሱስ ክርስቶስን የምናከብረው እና ዛሬ መድኃኒዓለም አይደለም የሚባለው። እንግዲህ በመድኃኒዓለም መጾም ያለበት ነገር ምንድነው? ኃጢአት፣ እርኩሰት፣ አድመኝነት፣ ጎጠኝነት፣ ጎሰኝነት። ወንድምን እየጠላህ እንዴት ትጾማለህ? እህትህን እየጠላህ እንዴት ትጾማለህ? ወዳጅህን እየጠላህ እንዴት ትጾማለህ? በኢየሱስ ክርስቶስ በወንድምህ ላይ እንደዚህ እየተነሳህበት እንዴት ትጾማለህ? እግዚአብሔር ሲቀበለዋል? ይሄንን እግዚአብሔር ሲያየዋል? እግዚአብሔር ሲያሸተዋል? እንዴት ነው የምታመዛዝኑት? እናንተ እግዚአብሔርን ትሸውዱታላችሁ። እግዚአብሔር ይሸውዳል? እግዚአብሔር ይታለላል? ይሄ የእናንተና የኔ አምላክ ነው። ሰማይና ምድርን የፈጠረ አምላክ፣ ሁሉም በስልጣኑ ቃል የደገፈ አምላክ፣ ልብና ኩላሊትን የሚመረምር የሚመዝን አምላክ። እንደው ይዋሻል? ይሸወዳል? አይሸወድም። መጽሐፍ ቅዱስ የእግዚአብሔር ቃል ይሄን ነው የሚናገረው። በኢየሱስ ክርስቶስም መጾም ካለብህም መጾም ያለብህ በኢየሱስ ክርስቶስ መጽሐፍ ቅዱስ የሚለውን ነው ማድረግ ያለብህ። አትጾም በኢየሱስ ክርስቶስ። ግብዝ ሆነህ አትጾም በኢየሱስ ክርስቶስ። በወንድም ላይ በክፋት የተነሳ አትጾም። እኔ አንዳንድ ሰዎች ደስ ይሉኛል። በጣም ማቃቸው ልጆች አሉ። በጣም በእውነት በዚያ መንደር ሆነው ከሚጾሙት ወገን ሆኖ ማለት ነው ማይጾሙ አሉ። ለመሰለ ልካቸውን ያውቃሉ። ሰካራም ስለሆኑ ስካራቸውን ስለሚያውቁ አይጾሙ። ሐሜተኛ ስለሆኑ ሐሜታቸውን ስለሚያውቁ አይጾሙ። ተንኮለኛ ስለሆኑ ተንኮላቸውን ስለሚያውቁ አይጾሙ። ትክክል ናቸው። ለመሰለ ተንኮለኛ ተሆኖ አይጾሙ። ሰካራም ተሆኖ አይጾሙ። ሐሜተኛ ተሆኖ አይጾሙ። ስለዚህ ልካችንን እንወቅ። ለመጾም መጀመሪያ ማድረግ አለ። ይኸው መጽሐፍ ቅዱስ የሚለውን ነገር ለማድረግ መጣር ራሱ እግዚአብሔርን ያስደስተዋል። ይሄን ታውቃላችሁ በኢየሱስ ክርስቶስ። ስለዚህ ስትጾሙ እግዚአብሔር የሚወደውን ጾም ጾሙ። በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ ያላችሁ የመስፍን ቤተሰቦች በጌታ በኢየሱስ በታች በውስጥ መስመርም ልታገኙ ትችላላችሁ። ኢሳይያስ 58 ከቁጥር 1 አንብቡልኝ። ጌታ ለዘላለም ይባረክ። እውነቱ ይሄ ነው። ወንጌል ይሄ ነው።